ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ሙሽሪትና ሙሽራ ወደ ዱባይ አቅንተዋል ማለት ነው። በሰላም ይድረሱልን ዌልካም ብለናል። በዚሁ አጋጣሚ አብርሽና ሩታዬ ማለት ነው ዱባይ ውስጥ ያላችሁ ማለት ነው አደራችሁ ለሩታና ለአብርሽ ቀይ ምንጣፍ አንጥፋችሁ ተቀበሉልን ማለት ነው። እኛም እስከምናገኛቸው ድረስ ማለት ነው። እኛ ደግሞ ስናገኛቸው በበለጠ ፏ እናረጋቸዋለን ማለት ነው። እንግዲህ እንደዚህ እያለን ዘና ፈታ እያለን ማለት ነው ልጆቻችን ማድነቅና ከፍ ከፍ ማድረግ ደግሞ እኔ ስወድ ማለት ነው ሳደንቃቸው ደግሞ የሚናደድ ሰው ስላለ ማለት ነው። እንግዲህ እኔ በእነሱ ተጠምጃለሁ። የራስሽ ኑሮ መቼ ነው የምትኖሪው? በአብርሽና በሩታ ነው ወይ የምትኖሪው ያላችሁኝ ማለት ነው። አዎ በአብርሽና በሩታ ነው የምኖረው እኔ ማለት ነው። በተለይም ደግሞ ሲበዛ በሩታ ተጠምጃለሁ ማለት ነው። በእነሱ ፍቅር ተጠምጄ ነው የምውለው። እውነት ለመናገር ስራም አልሰራም ማለት ነው። ከምሬ ነው የምላቸው እና ይሄ እኔ ወድጄ ፈቅጄ ነው መሰለኝ ማደንቃት ሩታዬንም አብርሽንም ማለት ነው። ምክንያቱም የሚገባቸው ድንቅ ልጆች ስለሆኑ ለሩታ ደግሞ ከማድነቅም ከመውደድም በላይ ነኝ ማለት ነው። እና ጠብቁ፣ በቅርብ ቀን ደግሞ አላካለ ማለት ነው ለሩታና ለአብርሽ ምን አይነት ቦታ እንዳለኝ ማለት ነው። በቅርቡ በሌላ ዩቱብ ጠብቁ እንዴት እንደማሳያችሁ ማለት ነው። ምክንያቱም ሩታዬ ብዙ ትምህርት አስተምራለች፣ ብዙ ሰው ለውጣለች። ድንቅ ልጅ በምንም ነገር እንደ ሩታ አይነት ሴት ወይም እንደ ሩታ አይነት የሚሰራና ሰውን የሚያሳድግ ማንም ተፈልጎ ስለማይገኝ፣ አዎ በትክክል ለሩታ በጣም ልዩ ቦታ አለኝ ማለት ነው። የራሴን ኑሮ አላስብም፣ የሩታን ኑሮ ነው ማስበው። እንግዲህ የሚመጣ ነገር ይምጣ። እዚህ ጋር ወድጄ ፈቅጄ ነው መሰለኝ ሩታን መወዳት ማለት ነው። ደግሞ ማትወደድ ልጅ ናት። በጣም የምትወደድ ልጅ ናት እኮ ታውቃላችሁ። እኛ ቤት ማለት ነው ሩታና አብርሽ የማይወድ የለም፣ የማያደንቅ የለም። በተሰበሰብንበት ማለት ነው ስለ ሩታና ስለ አብርሽ ስናወራ ብቻ ነው ጊዜያችን የሚያልቀው ማለት ነው። እንግዲህ የሚቃጠል ይቃጠል፣ እርር የሚል እርር ይበል። ምንም ማድረግ አልችልም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዙ ስትረፍርፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እና ውድ ቤተሰቦቼ ምን ልላችሁ ነበር የመጣሁት? እኔ ጠዋት በሰራሁት ቪዲዮ ማለት ነው ፍቅርን አልነካዋትም እና ፍቅር ስትነካ የሚያማችሁ ልጆች ካላችሁ ሂዱና ሩታ ሞታለች በቀብር ውስጥ ከሚከቷት ወይም ሲዘቀዝቋት እኛ ዝም ብለን አናይም። እናንተ ምንድናችሁ? እኛስ ምንድነን? ሲቀጥል እኔ ፍቅርን አልነካዋትም። የነካዋት አድናቂዋ ናት። አድናቂዋ ራሱ አልሰደብኳትም። በቃ ያልሆነ ነገር አትናገሪ፣ መጥፎ ነገር አትስሪ ነው ያልኳት ማለት ነው። መጀመሪያ የእናንተ ልጆች አስከብሩ። ሲቀጥል እኔ ለእኛ ልጆች ራሱ ለሩታዬ ደጋፊዎች እንኳን እየለመንኳቸው ነበረ ጠዋት እና ባየ እንዳላየ እለፏቸው። ምንም ነገር ቢያረጉ እንዳታረጉ፣ ቢዘቀዝቁ እንኳን አትዘቅዝቁ፣ ዝምታ ወርቅ ነው እንደሚባል ነገር ብዬ ነበር የለመንኳቸው። እና አንደኛው ነገር እየሮጣችሁ ወይም ታምሌት ወይም ደግሞ ቪዲዮ መግቢያ አይታችሁ አትሳደቡ ማለት ነው። የቪዲዮ መጨረሻው ማየት ግድ ይላችኋል ማለት ነው። እኔ እውነት ልናገራችሁ ነው ማለት ነው። እኔ ቦታ ለሌለኝ ሰው ቦታ የለኝም። ምክንያቱም ታውቃላችሁ ትላንትና ፍቅር ቪዲዮ ለቃለቻ። እውነቴ ነው የምላችሁ ከፈትኩት ምን እንዳሉ አላውቅም። ላይክ አረኩ፣ ኮሜንት አልጻፍኩም፣ ወጣውኝ ማለት ነው። ለምን? ምክንያቱም ስለማይጠቅመኝ የሆነ ነገር ብጠቅምበት ወይም ደግሞ ትምህርት በወስድበት ያንን ቪዲዮ ከፍቼ አይቼ በሱ ቪዲዮ መስራት እችላለሁ። ለምን ብትሉ በቃ እናንተ የሆነ ነገር ፍቅር ራሱ አምጥተን ጥሩ ነገር ብንሰራባት እንኳን እናንተ አትወዱም ስለማያስደስታችሁ። እኔ ደግሞ እናንተን የሚያስደስታችሁ ነገር መስራት አልፈልግም። ለምን? ብከፍትላት ላይክ ባረግላት ለእሷ ይጠቅማታል። እሷን መጥቀም የምፈልገው እንደዚህ ነው እንጂ እናንተ ወይም ደግሞ የፍቅርን ፈቶ ከተሰቀለ ታምሌት ካረግን ያን ማክል ስለምትንጫጩ ያን ማክል ስለምትቀኑ እኔ ልደርስባችሁም አልፈልግም። ለምን ብትሉ በቃ እናንተ ደስተኛ የማያረጋችሁ ነገር የሩታን ወይም የፍቅርን አድናቂ ለማገናኘት መቼም አልሞክርም። ቤቴ ከታች ጀምራችሁ እስከ ላይ ብታዩ እኔ በአብርሽና በሩታ ነው እንጂ የምሰራው በማንም አይደለም። እሱም ደግሞ ስለመወዳቸው ስለማደንቃቸው ማለት ነው። እና መጀመሪያ ራሳችሁ ተከበሩ። ሰውን ቆሻሻ የተለያየ ነገር ከምትሉ ማለት ነው እኔ ማነኝ ካፌ ምንድን ነው የሚወጣው ብላችሁ ተናገሩ። ወይም ደግሞ የምትሰሩት ነገር ይህ ነገር ያስጠላል፣ ይደብራል በሉ ማለት ነው። ምክንያቱም አንድ ሰው ቤተሰብ ያለው ሰው እህት ያለችው ወይም ወንድም ወይም ደግሞ ፋሚሊ ያለው ሰው እንደዚህ አይነት ነገር አይመኝም ማለት ነው። እና
ሲቀጥል በትላንትና ቪዲዮ ሩታ ምን አጠፋች? አብርሽ ማለት እኮ ባልዋ ነው፣ ባለትዳርዋ ነው። የፈለገችው ነገር ማድረግ መብቷ ነው፣ በቤቷ ማለት ነው። እናንተ እኮ ትንሽ ቆይታችሁ ማለት ነው እቤትሽም ራሱ ለምን ታድሪያለሽ? እቤትሽም ለምን ትቀመጫለሽ? ያማረሽን ነገር ለምን ትሰሪያለሽ ልትሏት እኮ ነው። አሁንም እያላችሁ ነው። እንግዲህ የትላንትና ቪዲዮ ቤተሰብ እኔ በጣም ግራ የገባኝ ነገር ምኑ ነው የማያስደስተው? በጣም ደስ የሚል በጣም ልዩ ቪዲዮ በቃ ሰውን ሁሉ ያደነቀው የወደደው ቪዲዮ ነው ማለት ነው። እና እናንተ በዛ ቪዲዮ ምን አስቀናችሁ? ይሄ የእናንተ ቅናት መንፈስ ነው እንጂ እኮ እኛ ምንም ነገር የተናገርናችሁ ነገር የለም። ሲቀጥል ሩታ በባልዋ እንደፈለገች መሆን የእሷ ፍላጎትና የእሷ መብቷ ነው ማለት ነው። አይደለም እንደዚህ አይነት ፕሮግራም የፈለገች ነገር ማድረግ መብቷ ነው። ሩታ መታ በእናንተ ህይወት ኮሜንት አትጻፉ ትላችኋለች፣ ስትሳደቡ አትሳደቡ ትላለች። ምንም አይነት ነገር መልስ አትሰጥም። በቃ እሷ ስራዋን ብቻ ነው ለውጣ ብቻ ነው ትልቅ ደረጃ ደርሳ ማየት ነው የምትፈልገው ማለት ነው። እና የምንወዳት እኛ ስናደንቃት ለምንድን ነው እናንተ የሚያማችሁ? እንደዚህ የሚያማችሁ ከሆነ ማለት ነው የሰውን ሰው አትንኩ። ሩታና ካነካችሁ እኛም አንነካችሁ። ሲቀጥል እኔ ፍቅርን አነካውም፣ ዛሬም ነጌም አነካትም። ለምን እንደሆነ ታውቃላችሁ? እኔ ምንም ነገር አላለችኝም፣ ግን አድናቂዋ ሩታን ሲነካ ማለት ነው ለዛ ለአድናቂ ለነካት እኔም ደግሞ መልስ እሰጣለሁ። ለምን እኔም ስለመወዳትና ስለማደንቃት ማለት ነው። እናንተስ ፍቅር ስለምትወዷት ስለምታደንቋት አይደለም መልስ የምትሰጡት ወይም የምትሳደቡት ወይም ደግሞ የምትዘቀዝቁት ማለት ነው። እኔ በህይወቴ የሰውን ፈቶ ዘግዝቄ ማላቅም ተሳድቤ ማላቅም፣ ግን ልክ ልካችን ደግሞ እንናገራለን። ምክንያቱም የእኛም ንግስት መነካት የለባትም። እናንተም ፍቅር ንግስታችን እንደምትሉ እኛም ደግሞ ሩታ ከምንም በላይ የእኛ ንግስት ናት ማለት ነው። ማንም እንዲነካት ደግሞ አንፈቅድም ማለት ነው። አይ ፍቅር በፍቅር እንሆን፣ ሰላም በሰላም እንሆን ካላችሁ መጀመሪያ እናንተ ሰላም ፍጠሩ። እንግዲህ አንድ እህት ያለቻት ወይም ደግሞ ቤተሰብ ያለው ሰው ሳይሞት ሰው ሞቷል ብሎ መቃብር ውስጥ እየገባ አያለቃቅስም ማለት ነው። እና በመጀመሪያ ደረጃ ልጅቷ ምን እንደምታደርግ ቲክቶክ አላት። ቲክቶክ ቤጇን አምጥቼ ያስቀምጬዋለሁ አይደል? ቤቷ ከታች ጀምሮ እስከ ላይ የማን ፈቶ እንደሆነ እዩት ገብታችሁ ማለት ነው። እኔ መጀመሪያ ሳላይ ማንነቷን ሳላጣራ አምጥቼ እዚህ ጋር እየለጠፍኩ አልሰራባትም ማለት ነው። ቤቷ ቆሻሻ፣ እኔ ቆሻሻ ሳልሆን እሷ ናት ቆሻሻ ማለት ነው። እና ሲቀጥል እኛም በሩታ አንደራደርም ማለት ነው። ማንም በማንም እንደማይደራደር እኛም ደግሞ በእሷ በሩታ ላይ መደራደር አንችልም። እሺ ሩታ እዚህ ጋር ሚዲያ ላይ ምን አለች? ምንም የተናገረች ነገር የለም። አትነካችሁ፣ አትሰድባችሁ፣ አንድ ቀን ወታ መልስ አትሰጥም። ምን ፍቅርን ብትሆን እንደዛ ማለት ነው። ግን አንዳንዳችሁ አላችሁ የቅናት መንፈስ። እንዴ ሰው ከባሉ ጋር የሚፈልገው ነገር መደሰት አይችልም? የፈለገው የፍቅር ቃላቶችን መለዋወጥ አይችልም? መብቷ እኮ ነው የፈለገች ነገር ማለቅ ማለት ነው። ይሄ የእናንተ ህይወት አይደለም፣ የራሷ ህይወት ነው። በቃ ሚዲያ ላይ የሚዲያ ሰው ናት። ማንኛውም ነገር ማውጣት መቦሰት መብቷ ነው። ሩታ እኮ ምንም የቦሰተች ነገር አለ? ከዚህ በላይ የሚቦስት ከዚህ በላይ ቪዲዮ የሚለቅቅ ስንት ነገር አለ። ለዛ ሰው ሂዳችሁ ለምን አትናገሩም? ለምን የሩታዬ ስም መራራ ስለሆነ ማለት ነው። እሷን በቃ በምን ጠልፋችሁ እንደምትጥሉ ስለምትፈልጉ ነው ማለት ነው። እሷ ደግሞ ከላይ አላህ አላት፣ ፈጣሪ አላት፣ መቼም አትወድቅም ማለት ነው። እኛም ደግሞ ከጎኗ አለን ማለት ነው። የፈለገች መጥፎ ነገር ብትሰራ ማለት ነው አይናችን እያየ እኔ አይኔን እያየ ሩታ እንደዚህ መጥፎ ነገር ብትሰራ መቼም አልጠላትም። የበለጠ ወዳታለሁ፣ የበለጠ አደንቃታለሁ ማለት ነው። ምክንያቱም አንድ ነገር አጥፍታለች ብዬ አልጠላትም። መጀመሪያ እራሳችሁ ተከበሩ የኛንም